አዲስ አበባ ውስጥ ዕለት ዕለት ጠፉ አፋልጉን የሚባሉ ታዳጊዎች ቁጥር የተለመደና ዕለታዊ ዜና እየሆነ ከመጣ ሰነባብቷል። ልጆች ከትምህርት ቤት ሲመለሱ ሰፈር ሆነው በቀይ በመንደሩ እየተዘዋወሩ ሲጫወቱና በየራሳቸው ጉዳዮች ሆነው ሲባትሉ ውለው ድንገት እምጥ ይግቡ ስምጥ ሳይታወቅ ከቤተሰብ እይታ ተሰውረው የሚጠፉ ልጆች ብዙ ናቸው። ገሚሶቹ በሰው ሲገኙ፣ ጥቂቶቹ ደግሞ በጨካኞች እጅ ይወድቁና ባልተገባ መልኩ በጨቅላ ማንነታቸው ሕይወታቸውን ይነጠቃሉ። ለዚህ እንደ ዋነኛ ምሳሌ የሚሆነን የዛሬው ታሪካችን አንዱ ተምሳሌት ነው። ዛሬ እንዲህ ካለው ጉዳይ ጋር እጅግ አሳዛኝ በሆነ መልኩ የተሰማው ነገር ወላጆችን ሁሉ ያስደነገጠ ጉዳይ ሆኗል። አንድ ለቤተሰብም ለሀገርም ተስፋ የሆነ ስቆም ሮጦም ያልጠገበ የ9 ዓመት ታዳጊ ልጅ በጨካኞች እጅ ወድቆም ከአዲስ አበባ ታግቶ ክፍለ ሀገር ወደ ሰሜን ሸዋ መዘዞ ተብሎ ወደሚጠራው አካባቢ ተወስዶ እጅግ በአሰቃቂ ሁኔታ ባልጠና አካሉ የግፍ ተፈጽሞበት ተገድሎ ተጥሎ መገኘቱ ተሰምቷል። ይህ እጅጉን አሳዛኝና ልብ ሰባሪ ነገር ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እጅግ አሰቃቂ በሆነ መልኩ ሕይወቱን ስለተነጠቀው የ9 ዓመት ታዳጊና ከዚህ ቀደም ከ5 ወራት በፊት በአርባ ምንጭ ከተማ በዳሮስ ኢንተርናሽናል ሆቴል ውስጥ አንዲትን የ19 ዓመት ወጣት በመግደል ተሰውሮም በብዙ ሲፈለግ የነበረው ቃልአብ ጌታቸው የተባለው ግለሰብ በቁጥጥር ስር ስለመዋሉም ልንነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና የእነዚህን መረጃዎች ዝርዝር ሀሳብ ስሙልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምታደምጡን ከሆነም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። ከአዲስ አበባ የታገተው ልጅ ሰሜን ሸዋ መዘዞ አካባቢ ተገድሎ የመገኘቱ ነገር ብዙዎችን ያስደነገጠ ጉዳይ ሆኗል። እናት ልጇን ለማሳደግ አረብ ሀገር እየተንከራተተች ትገኝ ነበር። አባት በሹፍርና ስራ ኑሮውን ለማቅናት ደፋ ቀና እያለ የሚገኝ ታታሪና ብርቱ ሰው ነበር። አባት ፋሲል በልጁ እጅግ በጣም ተስፈኛና ደስተኛ ነበር። ልጁ ናታን አባቱን በናፍቆት ዕለት ዕለት ከቤት ደጃፍ ቆሞ ይጠብቀዋል። ጠብቆ ገና ከሩቅ ሲያየው እየሳቀ ሮጦ ሄዶ አባቱን የሚቀበለው ናታን ለእናቱም ለአባቱም ትልቅ ተስፋ የነበረ ልጅ ነበረ። ልጅ ናታንና አባቱም ምሽቱን ሁሉ ልክ እንደ ኩያ ሲቃለዱና ሲላፉ ሲሳሳቁ ነው የሚያመሹት። እንዲህ ያለው ነገር የአባትና የልጅን እየተቀላለዱ እየተሳሳቁ ውሎ የማደር ነገር ብዙዎችን ያስቀናም ያስደንቅም ነበረ። ታዲያ አሁን ያ ሁሉ ቀልድ የለም። የ9 ዓመቱ ሕፃን ልጅ ፈገግታው ጨልሟል። የአባቱን ጉያ የሚያሞቀው እስትንፋሱ ላይመለስ ሄዳ አካሉ ቀዝቅዛለች። አሁን የአባትና ልጅ ልፊያ እንዲሁም ደግሞ ቀልድ የለም። አባት ዕለት ዕለት የልጁን ልፊያና ቀልድ እየናፈቀ በምናብ በብዙ ይጎዳል። እናት እዚህ ሀገር ውስጥ አልሞላ አልደላ ያላትን ሕይወትና ኑረት ልትቀይር እልፍ ሲሉ እልፍ ይገኛል እንዲሉ ከሀገር ተሻግራ ወደ ባህር ማዶ እልፍ ብላ እልፍ ልትሰበስብ በአረብ ሀገር በአንዱ ቤት የቤት አሽከር ሆና ትሰራለች። ይህች ምስኪን እናት ካለችበት አረብ ሀገር አንጀቷ እየተብሰለሰለ ደስ የማይልም ስሜት ሳይሰማት አዲስ አበባ እንድትደርስ ይሆናል። እናት የልጇን መታገት ብትሰማም ቅሉ ክፉን ላለመስማት ተስፋ አድርጋ ልጄን መልሼ በዓይኔ አየዋለሁ፣ አካሉን አቅፌ እስመዋለሁ ብላ ነበር ተስፋ አድርጋ የመጣችው። ቤተሰብ በሌላ ነገር አሳቦ ከአረብ ሀገር እንድትመጣ ያደረጋት ይህች እናት ቤቷ ስትደርስ 9 ወር አርግዛም ጡቷን አጥብታ እየሳሳች ካሁን አደገልኝ እያለች ስትጓጓለት የነበረው ልጇ ናታን አንገቱን በገመድ ታንቆ እጅግ ጨካኝ በሆነውና የሰው ልብ ባልፈጠረለት ደጀኔ ሞገስ በተባለ አንድ ግለሰብ እጅ በአሰቃቂ ሁኔታ ተገድሎ ተጣለም። እናት ነጋ ጠባ ደከመኝ ሰለቸኝ ሳትል የአረብ ቤት አገልጋይ ሆና ልጇን ከዛሬ ነገ አይዋለው እያለች በብዙ ናፍቆት ስትጠብቀው ኑራ እንዲህ ባለ መልኩ 9 ወራት አምጣ የወለደችውን ደግሞም ከተወለደ በኋላ ብዙ አሳር መከራ የበላችለትን ልጅ እንዲህ በቀላሉ ታግቶ ነበር። ግን ሞቶ ተገኘ ይሉት ነገር እንደ ቀልድ መስማቷ አልዋጥልሽ ብሏት ቀን ከሌሊት ሲያቃዣት የከረመም
ለዓመታት ከልቧም ካጥንቷም አልወጣ ያለ የዘመናት ህመም ሆኖባት ቀርቷል። ሟች ናታን ፋሲልን ከአዲስ አበባ ሸዋሮቢት አካባቢ በመውሰድ ለአንድ ወር አካባቢ ከሟች ናታን ፋሲል ቤተሰብ ጋር ይህንን አድርጉ፣ ይህንን አምጡ፣ እንዲህ አድርጉ፣ እንዲህ አታድርጉ እያለ ቤተሰቦቹን ሲያስለቅስ ቆይቶ እጅግ ዘግናኝና ለሰሚም ለተመልካችም በሚያም ሁኔታ የ9 ዓመቱን ልጅ ገድሎት ጠፍቷል። ከአዲስ አበባ ደብረ ብርሃን አልፎ ጣርማ በር ጋር ሲደረስ ወደ መዘዞ ታጥፎ ታቦር ማርያም ልዩ ስሙ ባህር በሚባል ቦታ አካባቢ ያለውን የጸጥታ ችግር ተገን በማድረግ የ9 ዓመቱን ህፃን ልጅ ገድሎ ከነግብረ አበሩ ፍስሐ በርታ ከሚባለው ሰው ጋር ሊሰወር መቻሉን ማለዳ ዘግባለች። የ9 ዓመቱን የሟች ናታን ፋሲል መጥፋትና እንዲህ ባለ መልኩ የመገኘት ነገር አሁንም ወላጆችን ሊያነቃ ይገባል። የዚህን ህፃን ገዳይ ደጀኔ ሞገስ ወይንም ደጀኔ ጌታነህ ብሎ ስሙን አውቆ የቀየረ ጨካኝና አረመኔ ግለሰብ ከግብረ አበሩ ከፍስሐ በርታው ጋር ሰሜን ሸዋ አካባቢ በተለይ ደብረ ሲና መዘዞ ያላቸው የጸጥታ አካላትና ህብረተሰቦች የዚህን ህፃን ገዳይ በማጋለጥና ለጸጥታ አካላት አሳልፋቸው ተሰጡ ዘንድ አደራ ሲሉ የሟች ቤተሰቦች ይማጸናሉ። ልጆች መጥፋታቸው ሲሰማም ሆነ ከመጥፋታቸው በፊት ልጆችን በተመለከተ ወላጆች ከፍተኛ ጥንቃቄ ሊያደርጉ ይገባል። ይህንን በተመለከተ ደግሞ ልጆች ጠፉ ይባላል፣ ወዴት ነው የሚጠፉት በሚል ጋዜጠኛ የሸዋ ማስረሻ ጉዳዩን በተመለከተ እንዲህ ስትል በግል የፌስቡክ ገጿ ላይ ምልከታዋን ትዝብቷን አስፍራለች። ልጃችን ጠፍቷል፣ ጠፍታለች፣ አፋልጉን የሚሉ ማስታወቂያዎች አሁን ላይ በጣም እየበዙ እየተመለከትን ነው። በተለይ ደግሞ ፌስቡክ ላይ ይዘዋወራሉና እንደመታደል ሆኖ ጠፍቷል የተባሉ ልጆች ሲገኙም ስለምንሰማ ፈጣሪ እናመሰግናለን። ነገር ግን እስቲ ምንድነው እየሆነ ያለው? በተለይ ደግሞ ልጆቻችሁ ጠፍተው አፋልጉኝ ካላችሁ በኋላ የተገኙላችሁ ቤተሰቦች ብትነግሩን ደስ ይለናል። የት ነበር የጠፉት? ምክንያታቸው ምንድን ነበር የሚለውን ብናውቅ ደስ ይለኛል። በአንድ ወቅት ዛሚ ሬዲዮ ሰራ ነበርና ያቀረብነው ታሪክ ትዝ ይለኛል። ይሄ ከሌላው ታሪክ ጋር እንደማይገናኝ አስባለሁ። ግን ልጆቹ የቤት ሰራተኛቸውን ጭምር ይዘው ትናንሽ ልጆች ናቸው፣ የ10 ዓመት እንደዚህ በአጥር ዘለው የት ነው የተገኙት? ወይ ሰንዳፋ ወይ ለገዳዲ አካባቢ ነው ርቀት ሄዶ የተገኙትና በኋላ ላይ ሰዎች ፖሊስም እንዲያገኝቷቸው ሲጠይቋቸው ምንድነው ሲባሉ አሜሪካ ልንሄድ ነው አሉ። ያኔና ምንድነው እንደዚህ እንድታስቡ ያደረጋችሁ ሲባል የሰጡት ምክንያት በጣም ይገርማል። ካርታ ላይ ስናይ የኢትዮጵያና የአሜሪካ ርቀታቸው በጣም ቅርብ ነው። ስለዚህ አሜሪካ እንሄድ ብለው ሰራተኛቸውንም አሳምነው በዚህ መንገድ ጠፍተው የተመለሱ ልጆች ነበሩ። ሰሞኑን የምንሰማቸው ታሪኮች ከዚህ ጋር ላይ ይገናኙ ይችላሉ። ግን ወላጆች ብናውቅ ትንሽ የሚያረጋጋ ስሜት የሚፈጠር ይመስለኛል። ምክንያቱም ማወቅ ልጆች የት ነው የጠፉት፣ ምን ብለው ነው ጠፍተው ከዛ በኋላ የተገኙት የሚለውን ባካችሁ የምታውቁ አካፍሉን። ከዚህ በተጨማሪ ግን ፍለጋው ላይ የምንሳተፍ ሰዎች አለን። ያው ሼር እናደርጋለን። ተገኝቷል ልጁ ልጅቷ ሲባል ግን ወዲያው ፖስቱን ማጥፋት ብንለማመድ ደስ ይለኛል። አንደኛ ፍለጋው ይቀጥላል። ጠፍቷል እያለ ሰው ሼር እያረገ ይቀጥላል ከተገኙም በኋላ። ከዛ በተጨማሪ ደግሞ የልጆቻችን ምስል በዛ መንገድ ሶሻል ሚዲያ ላይ መቆየቱም መልካም ስለማይሆን ልክ አሁን እኔም ገብቻ ያደርጋለሁ ያላረኩት ካለ ጠፍተዋል አፋልጉን የሚባለውን ሼር እንዳደረግን ከእንደገና ደግሞ ሲገኙ ጠፍተዋል የምትለዋን ነገር ሄደን ብናጠፋት ተገኝቷል የሚለውን ፖስት ማድረግ ይቻላል፣ ማመስገን ይቻላል። ግን የቀደመውን ታሪክ ብናጠፋላቸው መልካም ይመስለኛል። እስቲ ሀሳብ እንለዋወጥበት። ልጆቻችንን ፈጣሪ ይጠብቅልን። ወደ ሌላኛው ርዕሰ ጉዳያችን ደግሞ ስንመለስ ከ5 ወራት በፊት በአርባ ምንጭ ከተማ በነፍስ ግድያ የተጠረጠረው ግለሰብ በቁጥጥር ስር ስለመዋሉ ሰምተናል። በአርባ ምንጭ ከተማ በዳሮስ ኢንተርናሽናል ሆቴል ውስጥ የአንዲት የ19 ዓመት ወጣት ተገድላ መገኘቷን ተከትሎም ፖሊስ ምርመራ መጀመሩ ይታወቃል። ግድያውን ፈጽሟል ተብሎ የተጠረጠረው ግለሰብ ቃላብ ጌታቸው ተፈሪ የተባለ ሲሆን በጊዜው ከሟች ጋር አብሮ በአንድ ሆቴል ውስጥ እንደነበረም ታውቋል። ሟች የሽመቤት ሳጋሮ የተባለች ወጣት
ከተጠርጣሪው ቃለአብ ጌታቸው ጋር ጠቀሰው ሆቴል አንድ ላይ አድረው እንደነበርም ታውቋል። ተጠርጣሪው ቃለአብ ጌታቸው ነዋሪነቱም አዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 6 ነዋሪ እንደሆነም በወቅቱ ተገልጾ ነበር። ያም ቢሆን ግን ወደ አዲስ አበባ አልተመለሰም። የአርባ ምንጭ ከተማ አስተዳደር የፖሊስ የምርመራ ቡድን የተለያዩ መረጃዎችን በማሰባሰብ ላይ የቆየ ሲሆን የተጠርጣሪውን አሁናዊ ሁኔታ አድራሻውን በማፈላለግ ቢቆይም ቅሉ ምንም አይነት ፍንጭ ባለማግኘቱ የተነሳ ግለሰቡን ያያችሁ ወይንም ያለበትን ቦታ የምታውቁ አፋልጉኝ ሲል ለህዝቡ ጥሪ አቅርቦ ነበር። ባለፈው ሐምሌ ወር 2017 ዓ.ም የሽመቤት ሳጋሮን ህይወት እንዲያልፍ ምክንያት ሆኗል ተብሎ የሚጠረጠረው ግለሰብ ታዲያም ዛሬ በቁጥጥር ስር ሊውል ችሏል። ግለሰቡ ወንጀሉን ፈጽሞ ከአካባቢው ተሰውሮ ቢቆይም በተደረገው ከፍተኛ ክትትል በዛሬው ዕለት በድሬዳዋ ከተማ በቁጥጥር ስር ሊውል መቻሉ ነው የተሰማው። ይህንን ጉዳይ በተመለከተም የፈለጋችሁልን ያፋለጋችሁልን ሁሉ እናመሰግናለን ሲል የአርባ ምንጭ ፖሊስ ምስጋና ማቅረቡም ተሰምቷል። ውድ የጊዜ ሚዲያ ቤተሰቦች፣ ጊዜ ሚዲያ ለሟች ሕፃን ነፍሴር ይላል። ቤተሰቦቹን እናት አባቱን ደግሞ ፈጣሪ ያጸና ያበረታ ዘንድ ምኞታችን ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠይቀን እናመሰግናለን።